በደቡብ አፍሪካ ከተፈረመው የፕሪቶሪያ ሰላም ስምምነት ማግስት ምንም እንኳን በትግራይ ክልል እንደዚሁም በከፊል የሰሜን ኢትዮጵያው ሰላም ቢሰፍንም የሰው ሕይወት ሊጠፋበት የሚችል ግጭት የቆመ ቢሆንም በጊዜ አስተዳደር ሽግግር ውስጥ የምትገኘው ትግራይ ክልልና አካባቢው የሚሰማው ግን አነጋጋሪ ሆኖ ቀጥሏል። በአንድ በኩል በድጋሚ አውዳሚ ጦርነት እንዳይነሳ የአውሮፓ ሕብረት ጫና እንዲያሳድር መሰረታቸውን በትግራይ ያደረጉ ተቋማት ጥሪ እያቀረቡ ነው። በሌላ በኩል ደግሞ የህወሓት የከባድ መሳሪያ ድብደባ ቀጥሏል የሚሉ መረጃዎችም እየወጡ ይገኛሉ። በኢትዮጵያም ሆነ በአፍሪካ ቀንድ ቀጠና ዳግም አውዳሚና አስከፊ ጦርነት እንዳይቀሰቀስ የአውሮፓ ሕብረት ፖለቲካዊ ሆነ ኢኮኖሚ ጫና እንዲፈጠር ጥሪ ያቀረበው የትግራይ ዲፕሎማቲክ አድቮኬሲ ካውንስል ነው። ከዚህ በተጨማሪ እንደ አረና ያሉ የትግራይ ክልል ተቃዋሚ ፓርቲዎች በድጋሚ ጦርነት እንዲነሳ የሚያደርጉ ምልክቶች በግልጽ እያየ ነው በማለት ቀድሞ ማስቀረት እንደሚገባ ሲናገሩ ይሰማል። ያም ሆኖ ግን ችግሮችን ከማለዘብ ይልቅ የሚያባበሱ እርምጃዎች ስለመቀጠላቸው የተነገረ ነው። ከሳምንት በፊት በአፋር ክልል መጋሌ ወረዳ ላይ የህወሓት እንደሆነ የሚነገርላቸው የቲዲኤፍ አባላት ካደረሱ ጥቃት በኋላ ከቶንሳ ቀበሌና ከአጎራባች አካባቢዎች የተፈናቀሉ ሰዎች ብዛት 18000 ገደማ መድረሱ 11000 ያክሉ እስካሁን ድረስ ድጋፍ እንዳላገኙ የአካባቢው ባለስልጣናት መናገራቸው ከተዘገበ 2 ቀናት ቢሆኑ ነው። የክልሉን ወሰን ተሻግረው ወደ አካባቢ መግባታቸው የተነገረላቸው የትግራይ ኃይሎች አሁንም ስፍራውን ለቀው ለመውጣታቸውን የአካባቢው ባለስልጣናት የተናገሩ ሲሆን ትላንትና ዛሬ በተሰሙ መረጃዎች ደግሞ የህወሓት የከባድ መሳሪያ ድብደባ ቀጥሏል እየተባለ ይገኛል። ሰላም ጤና ይስጥልን። በዚህ ጥናቅራችን በኢትዮጵያም ሆነ በአፍሪካ ቀንድ ቀጠና ዳግም አውዳሚ ጦርነት እንዳይቀሰቀስ የአውሮፓ ሕብረት ፖለቲካዊ ሆነ ኢኮኖሚ ጫና እንዲፈጠር የትግራይ ዲፕሎማቲክ አድቮኬሲ ካውንስል ያቀረበውን ጥሪ መነሻ አድርገን ህወሓት አሁንም የከባድ መሳሪያ ድብደባ ስለመቀጠሉ የምናገራችሁ ይሆናል። የትግራይ ዲፕሎማሲ አድቮኬሲ ካውንስል ከ2 ቀናት በፊት ለአውሮፓ ሕብረት በጻፈው ደብዳቤ በኢትዮጵያም ሆነ በአፍሪካ ቀንድ ቀጠና ዳግም አውዳሚ ጦርነት እንዳይቀሰቀስ ሕብረቱ ፖለቲካዊ እንደዚሁም ኢኮኖሚያዊ ጫናዎችን እንዲፈጠር ጠይቀዋል። ካውንስሉ ለሁሉም የአውሮፓ ሕብረት ሀገራት በጻፈው ደብዳቤ ኢትዮጵያ ለዳግም አውዳሚ ጦርነት ጫፍ ላይ እንደምትገኝ ገልጾ የፌዴራል መንግስቱ የፕሪቶሪያ ሰላም ስምምነት እየጣሰ የሚከተለው መንገድና የሚጠቀመው ቋንቋ የሴራ ተግባር ነው ሲል በተናጥሎ ወንጅሏል። ካውንስሉ የፌዴራል መንግስቱ በቅርቡ ፈጽሞታል ያለውን የድሮን ጥቃት እንደማሳያ የጠቀሰ ሲሆን ምዕራብ ትግራይ ሲል የጠራው አካባቢ በወራሪዎች ቁጥጥር ስር ይገኛል ያለ ሲሆን ከዚህ በፌዴራል መንግስት በመከላከያ ሰራዊትና በአማራ ክልል የሎጂስቲክስ ድጋፍ የተከዜ ልዩ ዘብ በሚል ታጣቂዎችን በማሰልጠን ተፈናቃዮች ደህንነታቸው በተጠበቀ መንገድ ለመመለስ የሚደረገውን ጥረት አደጋ ላይ ጥሏል ብለዋል። መግለጫውን ያወጣው የትግራይ ዲፕሎማቲክ አድቮኬሲ ካውንስል በዚህ ደብዳቤው የፌዴራል መንግስት የፕሪቶሪያን ስምምነት ባለመተግበሩ 900,000 ገደማ የሚሆኑ ተፈናቃዮች እንደዚሁም ወደ ሱዳን የተሰደዱ በ10 ሺዎች የሚቆጠሩ ዜጎች ወደ ቀያቸው ባለመመለሳቸው እጅግ አስከፊ ሁኔታ ውስጥ ይገኛሉ ብለዋል። የፌዴራል መንግስቱ በትግራይ እያደረገ ያለው የነዳጅና የበጀት የመሳሰሉ ኢኮኖሚያዊ ማዕቀብ ችግሩ እንዲባባስ አድርጓልም ሲል ነው የከሰሰው። ወራሪ ሲል የሚጠራቸው አካላት በትግራይ ግዛት ሙሉ በሙሉ ለቀው እንዲወጡ እንዲደረግ ጥሪ ያቀረበው ይኸው ካውንስል በፕሪቶሪያ ሰላም ስምምነት የተቀመጠው ትግራይ ህገ መንግስታዊ ግዛቷ እንዲከበርና ተፈናቃዮች ወደ ቀያቸው እንዲመለሱ የሚለው አሁንም አልተተገበረም ባይ ነው። እንደዚሁም ቀውሱ እንዲባባስ አድርጓል ሲል መክሯል። በዚህ መነሻ ሁሉም የአውሮፓ ሕብረት አባል ሀገራት በእነዚህና ተያያዥ ምክንያቶች በኢትዮጵያም ሆነ በአፍሪካ ቀንድ ቀጠና ዳግም አውዳሚ ጦርነት እንዳይቀሰቀስ ሕብረቱ ፖለቲካዊ ሆነ ኢኮኖሚያዊ ጫና እንዲፈጠር ነው ካውንስሉ የጠየቀው። ምንም እንኳን የካውንስል ይህንን ጥሪ ለአውሮፓ ሕብረት ደብዳቤ ቢጠይቅም ህወሓት ግን የከባድ መሳሪያ ድብደባውን ቀጥሏል የሚሉ ክሶች አሁንም እየተሰሙ ይገኛሉ። ከሳምንታት በፊት 6 የሚሆኑ የአፋር መንደሮችን የተቆጣጠረው ህወሓት አሁንም በአካባቢው የከባድ መሳሪያ ድብደባ እየፈጸመ ስለመሆኑ የገለጹት አንድ የመንግስት ከፍተኛ ባለስልጣን ናቸው። ኢትዮጵያ ኢንሳይደር ባለስልጣኑ ጠቅሶ እንደዘገበው የህወሓት ኃይሎች አካባቢውን ከተቆጣጠሩ በኋላ አንድ የአፋር ቀበሌ ለሁለት ተከፍሏል። በአፋር ክልል መጋሌ ወረዳ ላይ ከደረሰው ጥቃት በኋላ ከቶንሳ ቀበሌና ከአጎራባች አካባቢዎች የተፈናቀሉ ሰዎች ብዛታቸው 18000 ገደማ መድረሱን 11000 የሚሆኑት ደግሞ እስካሁን ድረስ ድጋፍ እንዳላገኙ የአካባቢው ባለስልጣናት ተናግረዋል። የክልሉን ወሰን ተሻግረው ወደ ስፍራው መግባታቸው የተነገረላቸው የትግራይ ኃይሎች አሁንም ስፍራውን ለቀው አለመውጣታቸውንም እኚህ ባለስልጣን ይናገራሉ። የአፋር ክልል መንግስት ከ2 ሳምንት ገደማ በፊት ባወጣው መግለጫ የህወሓት ቡድን ሲል የጠራው አካል በመጋሌ ወረዳ በሚገኘው ቶንሳ ቀበሌ ላይ ጥቃት ፈጽመው 6 መንደሮችን በጉልበት ተቆጣጥሯል ሲል ወንጅሎ ነበር። የትግራይ ክልል ጊዜያዊ አስተዳደር ከአንድ ቀን በኋላ ባወጣው መግለጫ የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን መሰረተ ቢስ ሲል ማስተባበሉ አይዘነጋም። ጊዜያዊ አስተዳደሩ ይንበል እንጂ የትግራይ ኃይሎች ተቆጣጥሯቸዋል በተባሉ አካባቢዎች የሚገኙ ነዋሪዎችና ባለስልጣናት ተቃዋሚዎቹ ጥቃት በፈጸማቸውን አሁንም ስፍራውን ለቀው አለመውጣታቸውን ነግረውኛል ብሏል። ይኸው ዘገባ አንድ የቶንሳ ቀበሌ ኃላፊ የትግራይ ኃይሎች ሲሉ የጠሯቸው ታጣቂዎች ከ2 ሳምንት በፊት የያዟቸው ከሚልኪ ወራ ሚላ ከረፈቱ ከአሶባራና ከርማዋጋ የተባሉ አካባቢዎች አሁንም በእነርሱ ቁጥጥር ስር ስለመሆናቸው ይፋ አድርገዋል። ከ2 ሳምንት በፊት ወራ ከሚባል አካባቢ ተፈናቅለው አሁን ኤሮሪ በሚባል የቀበሌው አካባቢ ከሌሎች ተፈናቃዮች በአንድ ትምህርት ቤት ውስጥ በሚገኙ የዛፍ ጥላ ስር ተጠልለው የሚገኙ ሌላ ነዋሪ በአካባቢ የሚገኙ የአፋር ክልል ሚሊሻዎችና የልዩ ኃይሎች ጋር እየደወሉ ሁኔታውን እንደሚከታተሉ ተናግረዋል። ከጸጥታ ኃይሎቹ ባገኙት መረጃ መሰረት በአካባቢው አሁንም የትግራይ ኃይሎች እንዳሉ አረጋግጫለሁ ባይ ናቸው። በተመሳሳይ ቦታ ላይ ከ8 ልጆቻቸው ጋር ተፈናቅለው የሚገኙ
ሌላ የአካባቢ ኗሪ ከትናንት በስቲያ እሁድ ወደ መኖራቸው አቅራቢያ ተጉዘው አሁንም ስፍራው በትግራይ ኃይሎች ቁጥጥር ስር እንደሆነ እንደተመለከቱ የአይን እማኝታቸውን ሰጥተዋል። እነርሱ እዚህ አካባቢ ያሉ መመለስ አንችልም ሲሉ የቀያቸውን አካባቢ ተፈናቃዮች ወደ ተሰባሰቡበት ስፍራ የተመለሱበትን ሁኔታ አስረድተዋል። ኢትዮጵያ ኢንሳይደር በስልክ አነጋግሯቸው ያላቸው የቶንሳ ቀበሌ ኃላፊ የትግራይ ኃይሎች አልፎ አልፎ ከባድ መሳሪያ እንደሚተኩሱ ገልጸዋል። የመጋሌ ወረዳ የእንስሳት እርሻና የተፈጥሮ ሀብት ጽሕፈት ቤት ኃላፊ አቶ አብዱ መሐመድ በበኩላቸው የትግራይ ኃይሎች አካባቢውን ከተቆጣጠሩ በኋላ የቶንሳ ቀበሌ ለሁለት ተከፍሎ ይገኛል ብለዋል። ግማሹን የአፋር ክልል ኃይሎች ሲያስተዳድሩት፣ ግማሹ ደግሞ የትግራይ ኃይሎች አሁንም እንደያዙት ይገኛል ባናቸው። የቶንሳ ቀበሌ ባለበት መጋሌ ወረዳ የተፈናቃዮችን ጉዳይ የሚከታተለውን ቢሮ የሚመሩት አቶ አብዱ ከ2 ሳምንት በፊት በሰጡት ቃለ ምልልስ ከ3 ቀበሌዎች በድምሩ ከ2000 በላይ ሰዎች መፈናቀላቸውን ገልጸው ነበር። እንደዚህ ያለ ሁኔታዎች ታዲያ በድጋሚ ጦርነት እንዳይከሰት ስጋት እየፈጠሩ ናቸው። ህወሓት በአፋር ክልል ወረራና ጥቃት ፈጽሟል ከመባሉ በተጨማሪ ከኤርትራ መንግስት ጋር ጽምዶ በሚል ጥምረት መመስረቱ ሌላ የጦርነት ስጋት ሆኖ ቀጥሏል። ይህ ህወሓት ከኤርትራ መንግስት ጋር የፈጠረው ጥምረት በፕሪቶሪያው ሰላም ስምምነት የተቋጨውን ጦርነትና የተገኘውን አንጻራዊ ሰላም የሚያደፈርስ በመሆኑ ተገቢ እንዳልሆነ ከሚወጉቱ አካላት ውስጥ አንዱ አረና ለሉዓላዊነትና ዲሞክራሲ ፓርቲ ነው። መሰረቱን በትግራይ አድርገው የሚንቀሳቀሰው የአረና ሊቀመንበር አቶ አምደ ገብረስላሴ ህወሓት ከኤርትራም ሆነ ከፋኖ ጋር ጥምረት መፍጠር የለበትም፣ ስህተት ነው በማለት ከአንድ የሀገር ውስጥ ሚዲያ ጋር በነበራቸው ቆይታ ተናግረው ነበር። ፓርቲያቸው አረና ከሌሎች ትኩረታቸውን በትግራይ ክልል ካደረጉ የፖለቲካ ፓርቲዎች ጋር በጋራ ጦርነቱን ለማስቀረት እንቅስቃሴ እያደረጉ እንደሆነ የተናገሩት አቶ አምዶም ህወሓት እንደ ፋኖና ኤርትራ ካሉ አካላት ጋር የጀመረውን ጥምረት ማቆም አለበት፣ አስቸኳይ መፍትሄ ያስፈልጋል ይላሉ። ትንኮሳዎች አሉ፣ የጦርነት ምልክቶች አሉ። አነስተኛ የሚባሉ እንኳን ቢሆኑ ግጭቶች አሉ። ወደ ጦርነት ሊያስገቡ የሚችሉ ነገሮች ናቸው እና ይሄ ጉዳይ ችላ ተብሎ ከታየና አፋጣኝ እርምጃ ካልተወሰደበት ወደ ጦርነት ሊያድግ የሚችልበት እድል አለው። ስለዚህ በዋናነት ይሄ ጉዳይ የሚያያዘው ከፕሪቶሪያ ስምምነት መፈጸምና አለመፈጸም ነው። ትግራይ ላይ አቃፊና አሳታፊ የሆነ ጊዜያዊ መስተዳደር መዋቀር ነበረበት፣ መመስረት ነበረበት። ይሁን እንጂ ህወሓትና ብልጽግና ሁለቱ ብቻ ተወያይተው ሁለቱ ብቻ ወስነው ሁለት ጊዜያዊ አስተዳደሮች መስርተዋል። ሁለቱም ግን አቅም አጥተው ተንኮታኩተው ወድቀዋል። አሁን ያለው ያው ወድቋል ማለት ይቀላል። ከዚህ ጋርም በተያያዘ አንኳር የተባለው የመጀመሪያው የውል መጣስ የሚጀምረው አቃፊና አሳታፊ ጊዜያዊ አስተዳደር አለመመስረት ነው፣ የመጀመሪያው ስህተት ማለት ነውና ስለዚህ ከተፈናቃዮች መመለስ፣ ትግራይ ግዛታዊ አንድነት መመለስ፣ ከዲዲአር ጋር ከሌሎችም ጋር የተያያዘ መጓተት ወይም አለመፈጸም ችግሮች አሉ። ስለዚህ ወደ ለቀለት ጦርነት እንዳንገባ አሁንም አሳታፊ አቃፊ የሆነ ጊዜያዊ አስተዳደር መመስረት አለበት ብለን ጥሪ እናቀርባለን። በተቻለን መጠን ጦርነትን ማስቀረት አለብን ብለን እናስባለን። ከኤርትራ ጋር ያለው የህወሓት የጥምር እንቅስቃሴ እንዲቆም፣ ከፋኖም ጋር ያለው እንዲቆም፣ ፌዴራል መንግስት ያለውም በዚህ ጉዳይ በተለይ የምዕራብ ትግራይ አስተዳደር ግዛታዊ አንድነት በመመለስና ፕሪቶሪያ በመፈጸም ላይ የራሳቸውን ሚና እንዲጫወቱ ጫና የማድረግ እንቅስቃሴ እያካሄድን ነውና በዚህ መሀል ግን ጊዜ መብላትና ጊዜ የሄደ ሲሄድ ደግሞ ወደ ጦርነት እየገባ ስለሚመስል አፋጣኝና ጠንከር ያለ እርምጃዎች እንደዚህ አይነት እርምጃዎች መውሰድ አለበት ብለን እናስባለን። ለ2 ዓመታት ዘልቆ በነበረው እጅግ አስከፊ ጦርነት የትግራይ ህዝብ ከፍተኛ ጉዳት እንደደረሰበት ይታወቃል። ዛሬም ትግራይ ከጦርነቱ ዳፋ መውጣት ተስኗት እየዳከረች ትገኛለች። የዚህ ጦርነት ዋነኛ ሰለባ የሆነው ህዝብ ጦርነቱ በቃ ሊል ይገባል የሚሉ ድምጾች ከሲቪክ ማህበረሰብ ድርጅቶችና ከሌሎቹ አካላት ጋር በተደጋጋሚ ይደመጣል። የአረና ሊቀመንበሩ አቶ አምዶም ዳግም ጦርነትን በተመለከተ ስለ ህዝቡ አቋም የተናገሩት የሚከተለውን ይመስላል። ህዝቡ አቋሙን እየገለጸ ነው። ለምሳሌ ህወሓት የአንድነት ኮንፈረንስ ብሎ ከቀበሌ እስከ ክልል በመላ ትግራይ እንኳን ባይሆን በተወሰኑት ኮንፈረንስ አካሄደ ነበረ። ያንዳንዱ ህወሓት የወታደራዊ እንቅስቃሴ ነበረ የእንቅስቃሴው አካል አድርጎ ነበር ሲያካሂደው። ይሁን እንጂ ህብረተሰቡ እኛ ጦርነት አንፈልግም፣ ወደ ጦርነት እንዳታስገቡን፣ ችግራችን በሰላም መስራት እንፈልጋለን የሚል ግልጽ የሆነ መልእክት አስተላልፏል ህብረተሰቡ። ከዚህም ባለፈም ቲዲኤፍ ራሱ በጊዜያዊ አስተዳደር ስር ያለው የቲዲኤፍ ኃይል ራሱ ሰላም ነው የምንፈልገው፣ ጦርነት አንፈልግም፣ ችግሮችን በሰላማዊ መንገድ ይፈቱ የሚል እና ሌሎች እንደ አደረጃጀትም ሰራዊቱ ጥቅማጥቅሞችም እና መብቶችም እንዲከበሩ ጥያቄ ነበረው። የተለያዩ ሲቪክ ማህበራትም በመግለጫቸው በተለያየ መንገድ ፓርቲዎችም የሰላም ጥሪዎች እያስተላልፉ ነው። በዚህ ሂደት ላይ አጋዥ ሆኖ መገኘት እያንዳንዱ በዚህ ጉዳይ ላይ ኃላፊነት ያለው አካል ይደረጋልና የዓለም አቀፍ ማህበረሰብም በዚህ አጋዥ ሆኖ መገኘት አለበት። የፕሪቶሪያ ስምምነት አፈራራሚ አካላትም በዚህ ሂደት ላይ የራሳቸው ጠንከር ያለ እንቅስቃሴ ማድረግ አለባቸው። ምክንያቱም ትግራይ ላይ 5 ዓመት ሙሉ ተፈናቅሎ በዝናብ በጅብም ሳይቀር እየተበላ የሞተ በጎርፍ በረሃብ በህመም እየሞተ ነውና ህዝቡና ይሄን ጉዳይ ቶሎ መፍትሄ ማበጀት ያስፈልጋል። የዕለቱ የመረጃ ቅኝታችን በዚያው በቃ። ስላደመጣችሁን እናመሰግናለን። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።